ምን አይነት ፈጣጣ ናት ይለኛል። ከዛ አይኑ ማለት ነው ምን አይኑ አጣነሽ እንጂ ምን ፈጣጣ እኮ ትንሽ ነው ይሄኮ ኮመንት ላይ የምትባለውን ነገር ነው የምትለው። ማንንም አይልሽም። ሙሽዬ ነው ሀብልች የምትልሽ ማን ይልሻል? ማንንም አይልሽ። ሰው ልጅ እንደዚህ የሚያዘው አያዝ እኔ ጭንቅላት ነው። አይ ቡቡዬ በቀደም ለሊት ሃይሚ ቤት ሄደ የቸከስከው አቸካከስ ነው አሪፍ። ዛሬ አሁን ምንድነው? ወይ በሽተኛ አልመሰልክ ወይ ጤነኛ አልመሰልክ። ይነዝራል ነርቫለው አዎ ይነዝራል እኮ ግን ነገር ግን አሞኛል ብለህ ጠራሃት። እንደሚነዝር ታዲያ ለምን ትነግራታለህ? ይነዝራል እናውቃለን። ይሄንን እኮ ኧረ ወይኔ ምንድነው የምትላጣው? እኔ ነገር የለኝማ። ምንድነው የምትላጣው? ጥሩ ነገር ሃይሚ እንዴ ዛሬ ምን ሆኖ ነው ወንድምየው? እንዴ ምን ነው የህፃንነት ትዛላ ዛሬ ነው የምላችሁ እኮ ወይኔ አይ ብሩክ አሁን ነው መሮጥ። እንደው ሃይሚ እዚሁ ላይ መልሳልህ ሄደች እኮ ወይኔ ጉዴ። ሮጦ ይዛታል። በነገራችን ላይ ማየትም አታመልጥ። አትይኝ እንደሞኝ ሰው የሚለው ዘፈን ታውቂያለሽ? ቶቲ ነው መሰለኝ ያሰበው። እንዲሁም ተመልካቾች ያሰባችሁት ሁላችሁም ስማው እንደምትሮጥ ነው ያሰባችሁት ሁላችሁም። እስኪ ያላሰበ ሰው ኮመንት ስር ጻፉ። ያው ጫፋንኩልሽ ምንድነው የምትይሽ? እሺ እንዳገልጥ እሺ ይዤሻለሁ ግን እንዳገልጥ ማርያም ይዤሻለሁ አለ። ግን የምትስመው መስሎት ፈርቶ ነው። እሷ ደግሞ ሀሳቧ ሌላ ነው። ስለዚህ ማርያም አታይባትም ብዬ ተስፋ አደርጋለሁ። ነዘረኝ በእናትሽ ተይ። ቤተሰቦች ድረሱልኝ። አንዴ ሶፋ ላይ ተኝተህ አንዴ በአደባባይ ሁሌ ድረሱልኝ። ራስህ ቻል አድርገው ትሰርታለህ ሄዳለች። ምንም አዲስ ነገር የለም። ተረገመሽ ልጅ ሄደች ወሰለኝ። አረ ወይኔ ብሩኬ ልክ ሲነቃ ማለት ነው ሶፋ ውስጥ የገባች ነው የመሰለውና እንዴት እንደፈለጋት እንዴት ድመት ናት እንዴ! ወይኔ እናንተ ልጆች እኮ እንደው አንዳንዴ ፈታ ነው የምታረጉት። እግዚአብሔርን ሃይሚ ማለት ነው እዛው ላይ ብድሮን መለሰች፣ ጥላው ሄደች። ቤተሰቦች ተኙ እሹሩሩሩሩ ቤተሰብ ዛሬ እንዴት እንዳሳቁኝ እንዴት እንዳዛጉኝ አጠይቁኝ። ማለት የመዛዛቅ ቀን ነው እንትኑ ፕሮግራሙ። ምንም አይነት ነገር የለም ግን የመዛዛቅ ቀንና እና ያችን እናታችንን አበረታቱ የሚለውን ቃል ነው። እሱን እንግዲህ እውነት ሁላችንም ባለን በሌለን እንተጋገዝና እናታችንን እናድን። እውነት የምሬን ነው ያልኩ ልጀምር እንጂ ምን ሌላ ምን እላለሁ። አይ ሃይሚ ነገር አሳቀኝ በጣም ማለት ነው። ብዙዎቻችሁ እስኪ ምንድን ነበር ግምታችሁ ማለት ነው? ሰላም ጤና ይስጥልን። እንዴት ናችሁ? ምሽታችሁ እንዴት ነበር? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ በእያንዳንዱ ቦታ አንዳንድ ሀሳቦችና አንዳንድ መልእክቶችን ሳይ እኔም ቪዲዮ እየመለስኩኝ ነው። ብዙዎቻችሁ እንዳልመለስ ተከለክሉኛላችሁ። ነገር ግን በቻናሌ የፈለኩትን መናገር መብት አለኝ። ብሩኬን የሚቃወም ሃይሚን የሚቃወም ነገር ሳይ እናገራለሁ። ይሄ ነገር ቅር የሚላችሁ አለማየት መብታችሁ ነው። ሶ ማንም ሰው ትክክል የሆነ ነገር ማስተላለፍ አለበት። የሌለ ነገር ማስተላለፍ ጥሩ አይደለም፣ ይደብራል። ምክንያቱም ኢንስታግራም ሆቴል አይደለም። ይሄ ግልጽ ነው። በቃ ማንም ሰው ላይክ ያደርጋል፣ ማንም ሰው ዲስላይክ ያደርጋል፣ መብቱ ነው። ስለዚህ ብሩኬ አንድ ሴት ላይክ አደረገና ያኔ ሆቴል ይመስል ከሴት ጋር ነው ምናምን ማንም እንዲል አልፈልግም። ገባችኋ? ስለዚህ እኔ ስናገር ቅር የሚላችሁ ሰዎች አለማየት መብታችሁ ነው። እኔ እናገራለሁ። መሆን ያለበትን ነገር ይሆናል፣ መሆን የሌለበት ነገር መሆን አይሆንም። በቃ ስለዚህ እኔ ለምናገረው ነገር ቅር አይበላችሁ። ምክንያቱም ትክክለኛ ነገር ትክክለኛ ቪዲዮ ስሩ። በቃ ምን አለ አይደል እንዴ ስንት ነገር የሚባል ነገር እና ለዛ ነው እኔ ቅድም የሰራሁት ቪዲዮ ብዙዎቻችሁ ኮሜንት ስር ትጽፉ ስላየሁኝ ነው። እና ቅር የሚላችሁ ከሆነ አለማየት አላስገድዳችሁም። ግን እውነትን ከመናገር ወደ ኋላ አይደለም። በቃ አንዳንዴ የሆነ ከእንትን በቃ ውጥት ያለ ንግግር የምትናገሩ ሰዎች አላችሁና ከንግግራችሁ ተቆጠቡ። ለነሱን የማይገልጻቸው እነሱን የማይተካ ንግግር የምትናገሩ እህቶች አላችሁና ለምን ነው ወሬ ስነ ስርዓት ቢኖር? ምክንያቱም ሶሻል ሚዲያ ላይ እስከሆናችሁ ድረስ በዚሁ የምትቀጥሉ ከሆነ ሁሌ ሰው ቤት አትኖሩም አይደል እንዴ? ነገ የተሻለ ቦታ ወይ ልትገናኙ ልትገፋፉ ትችላላችሁ። በዛን ሰዓት ሰላም ስትባባሉ ዛሬ ላይ የተናገራችሁት ነገር በጣም ነው የሚደብረው። እኔ ደጋግሜ ስላየሁት ነው እና በጣም ያስጠላል። ገባችሁ? ይደብራል። አንድ ጊዜ እኔ ቢኒያስ እየኖርኩኝ ዱባይ ማለት ነው በጣም የሃይሚ አድናቂ ነበረች ማለት ነው። የሃይሚ አድናቂ ነበረች እና እኔ አላቃትም። ሁሉ ጊዜ ነይ ውጭ ትለኛለች። ሁሉ ጊዜ ነይ ስጦታ ስጥሽ ትለኛለች። ነይ ስጦታ ስጥሽ ትለኛለች። ከዛ አንድ ቀን ወጣሁኝ። ከዛ እኔ
እንደዚህ ነኝ እንደዚህ አለች ነገረችኝ ማለት ነው። ሳያት ደነገጥኩኝ። በዛን ሰዓት ደግሞ በጣም በቃ ሀይሚና ብሩኬ ጸብ ላይ ስለነበሩ ስለ ሀይሚ የምሰራው ቪዲዮ ያስጨንቃቸዋል እና ያስጠላቸው ነበር ይመስለኛል። ሶ ለምንድን ነው እንደዚህ የምታረጊው እዚህ ቦታ ነኝ ስላልሽ ስታወሪ ቪዲዮ ላይ ስለሰማሁ ለምንድን ነው የምታረጊው ምናምን ብላኝ መክራኝ ከዛ ግን ምንም አልሰደበችኝም፣ ምንም አላለችኝም። ግን እኔ መጥፎ ነገር አላስተላለፍኩም እኮ በዛን ሰዓት። ነገር ግን እኔ አፈርኳት፣ ሴትዮዋን ማለት ነው፣ ልጅቷን አፈርኳት። ሶ እኔ አሁን ሀይሚ ጋር የምናገረው ነገር ፍፄ የመጣ ጊዜ ነው። እኔ እንደዛ ፍፄ የመጣ ጊዜ ነው ይሄ ነገር የተፈጠረው። ፍፄ የመጣ ጊዜ እውነት ለመናገር ብሩክን ጥላ ሄደች ብዬ ሀይሚ በጣም ተናድጄ ብዙ የዛኔ ሰርቻለሁ፣ ግን ቪዲዮም አጥፍቻለሁ፣ ይቅርታም ጠይቄያለሁ። በዛን ሰዓት አልፏል ኦልሬዲ የፍፄ ጊዜ። ከዛ በኋላ ያለው ቪዲዮ ስለሚገባኝ ዝም ብላ ባመጣችው አይዲያ ነው እኔ የምሰራባት ማለት ነው። የዛን ጊዜ ግን የማሏሸው ነገር በጣም እኔም ተናድጄ ነበር። የምሰራውን ቪዲዮ ማለቅም በዛን ሰዓት በፍፄ የመጣ ጊዜ ሁላችንም ነበር ግራ የተጋባ ነው። ከዛ በኋላ እንጂ የነቃ ነው ማለት ነውና እንደዛ ሆኖ አልፏል። የዛን ሰዓት የተጠማመርን ኦዲየንስ እስካሁን ድረስ አብረን አለን። ነገር ግን ያው እኔ ይቅርታ ጠይቄ ቪዲዮ ሁላ አጥፍቻለሁ። በዛን ሰዓት ነበር የምናደደው። ከዛ በኋላ አልናደድም። በቃ በቪዲዮ ላይ ሃይላይት ብቻ ነው እያየሁ የምሰራው ማለት ነው። እና ግን ልጅቷ የዛን ሰዓት ሳገኛት አንደኛ ልጅቷ አስደነገጠችኝ። እንደዚህ ስትለኝ ማለት ነው። ምንም እኮ አታረገኝም፣ ምንም አታመጣብኝም። ምክንያቱም የሚመጣ ነገር የለም። ከዛ ግን ተጫውተን ምን ብለን ተለያየን። ከዛ እሷም እዛው ሰፈር ነበረች። እሁድ ቤት እየመጣች ምናምን እንደውም አንድ ጊዜ ስጦታ መጣ ብዬ ለእናንተ አሳይቻችኋለሁ። ግን ይሄ እንደዚህ እንዳለችኝ አልነገርኳችሁም። እና ምን ልላችሁ ፈልጌ ነው፣ በአጭሩ የምንሰራው ቪዲዮ ጥሩ ነገር ይሁን። ምክንያቱም ነገ የምትገናኙበትን አታውቁትም። ዛሬ 20 ሺህ 30 ሺህ ይዛችሁ በእነሱ ቪዲዮ መስራታችሁን አለ ማየት ያለባችሁ። ነገ እናንተ በራሳችሁ ልትሰሩ ትችላላችሁ። ትናንትና አሁን የዛሬ ዓመት ሀይሚ የምትሰራው በአብርሃም ነበር። አሁን ግን ፌመስ ሆነች። በቃ አሁን ማንም ሰው ጠፋሽ ይሏታል። በምንድነው? በራሷ ስራ ስለመጣች በራሷ አቅሟን ስላዩ ስለወደዷት ነው። ስለዚህ ነገ እናንተ የምትወደዱበት አንድ ነገር ይኖራችኋል። ሰዎች ስንባል ሁላችንም እንግዲህ የሆነ የራሳችን ተፈጥሮ ሊኖር ይችላል። ይሄን ስላችሁ ደግሞ ከሀይሚ ጋር ለመወዳደር ወይም ደግሞ ሌላ ነገር አይደለም። እንደው ምሳሌ እንዲማሩበት ነው እኔ የምለው ቪዲዮውን ለማለት ፈልጌ ነው። ለማንኛውም እስኪ ስለ ዛሬው ቪዲዮ ትንሽ ታረክል አድርግላችሁ ማለት ነው። ዛሬ ብሩኬ በጣም በቃ በወንድሙ ቤት ማለት ነው ምንም ማንም ይናገረኝ የለም፣ ተከራይ የለም፣ ብጮህም ምንም ብል ብሎ ነው መሰለኝ ቅመሟን ጭልል አድርጓታል ማለት ነው። ግን በስተመጨረሻ ወይ በሽተኛ አልመሰለ ወይ የሚቀብጥ ህፃን ልጅ አልመሰለ። ለምንም አይመችም እኮ የዛሬው ጨዋታ ቡቡ ማለት ነው። ምን አስበህ ነው የሆነ እንዴት ነው ህፃን ልጅ ጥጦ ሳይሰጥ ቀርቶ እንዴት ነው የሚያለቅሰው እንቅልፉ ሞቶ ቁጭ እንደዛ ነገር ነው የሆነው። ሀይሚ እሺ ምንድነው ችግርህ ብላ ለቀበ ስትለው አትያዥኝ አትንኪኝ እንደዚህ ነው አትያዥኝ እንዲህ በቃ ግራ የተጋባ ነገር። ለምሳሌ ታመምኩ ከተባለ እንደታመመ ሰው ነው መሆን ያለበት። ግን ደግሞ እንደዛ ከሆነ ብሩኬ ከሀይሚ የሆነ ነገር አለ እና ያን ደግሞ እንዲሆን አልፈልግም። ፈርቷል እሱ ራሱ ማለት ነው። በጣም ፈርቷል እና እሷ ራሱ አታደርገውም ግን ታደርገዋለች እያለ እሱ ይፈራል። እሱ ማለት ነው። እኔ ያየሁት እንደዛ ነው። እና በስተመጨረሻም እንግዲህ ያው ሴት ልጅ ብልሃተኛ ነች የሚባለው ነገር አይታችሁታል አይደለ? ወይኔ ቅመሟ ብዙዎቻችሁ የጠበቃችሁት ማለት ነው። አይንህን ጨፍን ስትለው እኔ ግን በጥፊ ድርግም አርጋው ልትሄድ ነበር የመሰለኝ ማለት ነው። ወይኔ ባልመታችሁ እያልኩ ነው የጠበቅኩት እኔ ማለት ነው። በኋላ ግን ኮመንት ሳይ ማለት ነው ስማው ልትወጣ ነው የሚል ነው ያየሁት ማለት ነው። እሱም እንደዛ ነው የጠበቀው። ከዛ ምን አለ በማርያም ይዤሻለሁ እንዳታረጊው ነው ያለው እሱ ራሱ ማለት ነው። ይነዝረኛል፣ ይቆነጥጠኛል፣ ይነድፈኛል ሲል ነበረ እና የተሰማው ስሜት እሱ ነው። በቃ እንዳስመው ነው የፈራው ማለት ነው። ምክንያቱም ካሜራ ስላለ ማለት ነው። ያው ቪዲዮ ለመቁረጥ በጣም ጊዜ ይፈልጋል፣ ጊዜ ይወስዳል እና ቪዲዮ እንደተሰራ ነው። አንዳንዴ የሆነ ደባሪ ነገር ከሌለ ለመቁረጥ ብዙ ጊዜ ስለሚፈጅ ማንም ሰው ቁጭ ብሎ ቪዲዮ ልቁረጥ ብሎ አይጨነቅም እና ያው የተሰራውን ጠቅላላ ነው የሚመጣው። ስለዚህ ከዛ አንፃር ይጠነቀቃል ቡቡዬ ማለት ነው። እና ሀይሚዬ ምን አሰበች መሰላችሁ? በጣም ስለተናደደች፣ ምክንያቱም አትንኪኝም አላት። በቃ የሆነ ጸባዩ ቁጭ አለባት። ስለዚህ እሷ እዛው በዛው ነው እናቴ። ንዴትን በንዴት ነው መመለስ የምትፈልገው፣ መታገስ አትፈልግም። ለነገ አታውቅም። ሰው ምን ታረጋለች? ቁጭ አድርገው እናቴ ጥራው ላጣላለች፣ ግን ሮጦ ይደርስባታል። ግን ብሩክ የጠበቀው የነበረው የዛን ሰዓት ትስመኛለች የሚለውን ነገር ነበረ።
እኔ ግን የጠበቅኩት በጥፊት መተዋለች ነበር ያሰብኩት። ይሄ ሞኝ አይኑን ጨፈነ። በቃ በጥፊ ሊመታ ነው በቃ ነበር ያልኩት። ጫርገው ትሄዳለች ብዬ ስጠብቅ እሷ ምንም ነገር ሳታረግ ደባብሳው ውልቅ አላለችም። ብልጠቷን ብቻ አስቡ ዝም ብላችሁ ማለት ነው። እና ብቻ ቴክኒክ እንደዚህ ነው። ሴት ልጅ ብልሃተኛ ነች የሚባለው እዚህ ጋር ነው። ስለዚህ ቡባችን ነቃበል ነቃ እያልክ ደግሞ ዝርግት አባባሉ ሲያስፈራ ተነስተሽ ቁጭ ብትይበት ሆዱን ከማዳመጥ ይጮሃል አይጮህም ይላል። ደግሞ ሙሽዬ ቤት ሆነ ገባ ብለ ሞሰብ ወጣ አድርጋ አበላም እንዴ የተከራየበት ቤት ቢሆን ነበር እንደዚህ ሆዴ እንጓጓል ምናምን። ሙሽዬን ለማሰደብ ነው። ይሄኔ ሳይነጋ ነው ቁርስ ባፍ የምትከትብ ማለት ነው ሙሽዬ ማለት ነው። እናት ቤት ስትሆኑ እኮ በልታችሁ ራሱ አሁንም ነው ብሎ የምትባሉት ማለት ነው። ስለዚህ ውሸት ነው ዛሬ እርቦኛል ያልከው ብሩክ ማለት ነው። አውቀህ የሃይሚን አንጀት ለመብላት እንደዛ ነው የሚመስለኝ ማለት ነው እንጂ በፍጹም አይርቡም። አይመስላችሁም? እኛ ወድ ቤተሰቦች እና ብቻ በጣም የተዛዛገ ቪዲዮ ነው። ምንም አስተያየት የሚሰጠው ነገር የለም። መቅረት ስለሌለብኝ መጥቻለሁ የኔ ውድ ቤተሰቦች። እና ያው በዛውም እኔ ቪዲዮ የምሰራቸውን ነገሮች ነግሬያችኋለሁ። መናገር ያለብኝ ቦታ ካለ እናገራለሁ። ታዲያ ዩቲዩበርም ሆኖ ለምንድን ነው ታዲያ አይደል እንዴ ቤተሰብ? ስለዚህ ቅር የሚለኝ ነገር ካለ ወጥቼ በፍሪደም ነው የምናገረው። እኔ እንደዚህ ደባብቆ ምናምን ነገር አይመቸኝም። እና የኛ ውድ ቤተሰቦች እንግዲህ አዲስ አበባ መጥተው ይሁን አልመጡ ይሁን አላቅም፣ የታምራት ሙዚቃ እያብዱ እየጨፈሩልን ለቀውልን ነበር ቲክቶክ ላይ። ሶ ይሄን ቪዲዮ አንድ አይነት ነው። ሜቢ እንግዲህ ወይ መጥተዋል ወይ ደግሞ አላቅም ሄድን ሳይሉ ነው እንደሚመጡት። ኧረ አይመጡም፣ ግን የሆነ ቦታ ሄደው ነበረ እንደሚመስለኝ ማለት ነው። ለማንኛውም ምን ጠብቀው ይሆናል። እስኪ የኛ ውድ ቤተሰቦች ይሄን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉ ማለት ነው። በልጆቹ ዩቲዩበሮች አንቺም ዩቲዩበር ነሽ እነሱም ዩቲዩበር ናቸው ላላችሁት ነገር እነሱም የፈለጋቸውን ነገር መናገር ይችላሉ። እኔም ጥፋት ካለብኝ ማንም ሰው ይናገረኝ፣ መብት ነው። ይሄ ግዴታ ነው። ዩቲዩበር ስለሆኑ እነሱ ማንም አይናገራቸው ማለት አይቻልም። እኔ ዩቲዩበር ከሆንኩ ማንም አይናገረኝ ማለት አልችልም። የፈለገ ሰው ይናገረኝ፣ ቅር ያለው ሰው ማለት ነው። እኔ እነሱ የሰሩ ነገር ቅር ስላለኝ ተናግሬያለሁ። እነሱም ከፈለጉ ይናገሩ። ስለዚህ እነሱ ማን ናቸውና በእነሱ ጥፋታቸው የማይናገራቸው ማን ስለሆኑ ነው? እኔም ጥፋት ካለብኝ ማንም ይናገረኝ። ምክንያቱም ሶሻል ሚዲያ ነው። ይሄ ሶሻል ሚዲያ ነው። ምንድነው ስህተቴ ብዬ ዞር ብዬ ላይ እችላለሁ፣ ስህተቴን ማለት ነው። ስለዚህ ማንም በማንም ቢሰራ ቅር አይበላችሁ የኛ ውድ ቤተሰቦች። እኔ ደግሞ እንደዚህ እንደ ማንም ሰው እየተሳደብኩ ምናምን ሰው እያወረድኩ ምናምን አይደለም ቪዲዮ የምሰራው፣ እውነት ለመናገር ማለት ነው። ማለት ትክክል የሆነውን ነገር እንዲህ ባታደርጉ እንደዚህ ነው ምናምን የሚጠቅማቸውን ነገር ነው እኔ የምናገረው ማለት ነው። ሶ ምንም ቅር የላችሁ አይገባም የኛ ውድ ቤተሰቦች። አመሰግናለሁ። መልካም አዳር ይሁንላችሁ። ባይ። ሃይሚና ቡራ እንዲሁ ተዘርግታችሁ ቀራችሁ። ዛሬ ሀብ ክላስን ተቀምጠሃል። የት ነው ያለው? ደስ የሚለው የእናታቸው ፎቶ እና የድንግል ማርያም ስዕል አድን አጠፋም ከቤታቸው ማለት ነው። ይሄ እንግዲህ የሀብ እና የናኒ ቤት ነው። ቤተሰብ ሰምታችኋል። እና መልካም አዳር ይሁንላችሁ። ባይ። ወሬ አበዛውባችሁ። ባይ ባይ።